እንዴት ያለ ፍቃድ ስልኬን ትነካለህ ኪሩቤል? ምን እያረክ ነው? ይቅርታ ልጠይቅሽ ይችላል። ግን ማንሳቴ ካለ ማንሳቴ የተሻለ ሆኖ እንደተገኘ ያያየሽ ነው። ደግሞ እሱ ምን ማለት ነው? የገዛ ልጅሽን ነው ከጭንቀት ያሳረፍኳት። አስቢው እስቲ። ምኑን ነው የማስበው? ይሄ ምን አይነት ንቀት ነው? ይሄኛውን ንቀት ካልነው ያንቺ ምን ሊባል? ምን መሆነ ነው ኪሩቤል? በቃ ከዚህ በላይ ከምትበሳጭ እኔ ውጭ ሆኜ ልጠብቃት። ኪሩቤል እንግዳ መቀበያው ጋር ጠብቂያት፣ በሰፊው እናወራ ጥሩ ነው። ኪሩቤል ሁሉንም ነገር እኔ እነግርሃለሁ። የትም መሄድ አይጠበቅብህም። አንቺ አንቺ ማትረቢ ልጅ። ወይኔ ወይኔ ማንዳ ሰማያውን የእንጀራ ልጅሽን በልብ በሙሉነት ልትልኪ ትችያለሽ። ምንድነው የምትኩራራው? እዚህ ያቆየሁት እኮ እኔ ነኝ። የተኩራራሁት ስለቆየ አይደለም፣ ችግሩን ባጭር ሰዓት ስለፈታሁት ነው። ይኸውልህ ስማኝ፣ እሱን ችግር ለመፍታት ብዬ የዘረጋሁት ወጥመድ ውስጥ እኔ ራሴ ወድቄያለሁኝ። እየሰማኸኝ ነው አይደለ? ማለት ምን ተፈጠረ? ሳራ ሆስፒታል መጣች እንዳትይም ብቻ። ሳሚ አሁን እየመጣች ነው። የምትችለውን ነገር ሁሉ በፍጥነት ማድረግ አለብክ። እንዴ ምን ማድረግሽ ነው? ልጆችሽን ለማስተዋወቅ ፈልገሽ እንዳይሆን ብቻ። ሳሚ መለፍለፉን አቁምና አንድ ነገር አድርግ። ለእኔ ስልክ እያነሳችልኝ አይደለም። እጭ ሽማግሌው ራሱ እንደዚህ ችግር አልሆነብኝም። በዛው ነው። ይቅርታ ድንገተኛ ክፍሉ ቤት በኩል ነው? በዚህ ጋር ነው። አንቺ የማንዳ ልጅ ነሽ አይደል? አዎ አንተ። አዎ እኔ ነኝ ቅድም የደወልኩልሽ ልጅ። እማዬ የት ናት? ደህና ናት? ምን ሆናለች? የት ነው ያለችው? ደህና ናት፣ አይዞሽ ተረጋጊ። እማዬ እየደወለች ነው። እስቲ ተጨንቃ ነው የሚሆነው። ቆይ ላናግራት። ከኔ ጋር ናት። ወደ አንቺ ላመጣት ነው። በቃ መጣ። ይቅርታ ድንገተኛ ክፍሉ ቤት በኩል ነው? በዚህ ጋር ነው። አንቺ የማንዳ ልጅ ነሽ አይደል? አዎ አንተ። አዎ እኔ ነኝ ቅድም የደወልኩልሽ ልጅ። እማዬ የት ናት? ደህና ናት? ምን ሆናለች? የት ነው ያለችው? ደህና ናት፣ አይዞሽ ተረጋጊ። እማዬ እየደወለች ነው። እስቲ ተጨንቃ ነው የሚሆነው። ቆይ ላናግራት። ከኔ ጋር ናት። ወደ አንቺ ላመጣት ነው። በቃ መጣን። የማንዳ ቆንጆዬ ልጅ ነው ያደረሰችው። የመጀመሪያ ልጅ ነች። አዎ እማዬ ሲጀምር ሌላ ልጅ የላትም። አንተ የማዬ ጓደኛ ነህ? አይ ቤተሰብ። ቤተሰብ? አዎ ምን ነው ደረገት? አይ ምን እማዬ ምን ሆነሽ ነው? ደህና ነሽ? እስኪ ተይኝ። ደህና ነኝ። እንዴ ለምን ትጮይባታለሽ? አታይም እንዴ በልጅ አቅሟ እንዴት እንደተጨነቀች? ኪሩቤል አንዴ ትወጣለን፣ የምንነጋገረው ነገር አለን። እሺ እናትና ልጅ አሁን እኔም ስራ ልሂድ። በኋላ እንነጋገራለን። ጥሩ ምን እንነጋገረው ነገር ካለ ምንድነው የነገርሽው? ልጄ እንደሆነሽ ነገርሽው እንዴ? ኧረ እኔ አልነገርኩትም። ግን ምንድነው ያወራሽለት? እማዬ ለምን ትቆጫለሽ? ምንም አላልኩትም። የመጀመሪያ ልጇ ነሽ ወይ ሲለኝ ከኔ ውጭ ልጅ እንደሌለሽ ነግሬዋለሁ። አፍሽ እንድትዘጊ አልነገርኩሽም ነበር? ሁሌ በምትደውይበት ሰዓት ሳትደውይ ሲቀር ተጨንቄ ደወልኩኝ። ስደውል ሌላ ሰው ነው ያነሳው። እሺ እኔ ጥፋት ምኑ ጋር ነው? ምን አባሽ ብዬሽ ነበር? ሁሌ ጥሩ ልጅ ለመሆን እሞክራለሁ። አንቺ ግን ስህተቴን ነው የምትፈልጊው። ስህተት ትፈልጊያለሽ ሁሌ። አፍሽን ዝጊ ያልኩሽ እኮ በቃ። አንቺን ብሎ ጥሩ ልጅ ጅል። እንደፈለግሽ አስቢ። እስከ መቼ በእኔ እንደምትሸማቀቂና እንደምታፍሪ ግን አላውቅም። ሳራ ይኸውልሽ ምን መሰለሽ፣
ሲጀመር ምንም ያመመሻት መሲም ደግሞ እዚህ አንድ ሰው መጥቶ ልጅሽ መሆኔ እንዳይታወቅብሽ። አንቺ ሳራ ወይኔ ማንዳ መታል እንዴ? አዎ አሁን ቅርብ ጊዜ ነው። እትዬ ደህና ናት? ደህና ናት። በቃ አንተ ከመጣን ልሂድላታ፣ ብቻዋን እንዳትሆን። ብቻዋን አይደለችም፣ ልጇ አላች አብራ። የማን ልጅ? የማንዳ። ወይ ኪሩቤል፣ የማንዳ እኮ ልጅ የላትም። መስሎሽ ነው? አረ መስሎኝ አይደለም። አባባ እንኳን መውለድ ባለመቻሏ ብዙ ጊዜ ያዝን ነበር። መውለድ ስለማችል ነው ወይስ ስለማትፈልግ? አየው አባቴ ሌላ ስንት ነገር ተጫውቶበት ይሆን? ሰላማዊ ሄሎ አቶ ሳሙኤል፣ እትዬ ልጅ እንዳላት ሰምቻለሁ። ማን ነው የነገረሽ? አይ ድንገት ሰምቼ ነው። እንዴት ሰማሽ አላልኩሽም እኮ። ከማን ሰማሽ ነው ያልኩት። ኪሩቤል። በእሺ የምትናገሪው ሌላ ነገር ካለ ቀጥይ። አይ ምንም የምናገረው ነገር የለኝም። በቃ ለዚህ ነው የደወልሽው? አዎ ሁሉንም ነገር አሳውቂኝ ስላልከኝ ነው። አሳውቀሽ ሞተሻል። ሞትች። ሂሳባችሁን ልክፈላችሁ ባልኳቸው ደግሞ እዚህ ዶክተሪሽ ምናምን ትላለች እንዴ? ምን አይነት ማትረባ ናት? ትንሽ ብትታገሽኝ ጥሩ ነበር። ለደውልልሽ ስል ነው የደወልሽው። በቃ አንተ የኔ ችግር ምንም ችግር መስሎ አይታይህም ማለት ነው? ምን ማለት ነው? የኛን ችግር ለማስተካከል አይደል እንደ እየሰራው ያለሁት እኔ። እሺ አሁን ምን ላደርግ ነው? ኪሩቤልም ስለ ልጅ አወቀ። እሷን መታ ፊት ለፊት ስትገተር አንተ ምንም ማድረግ አልቻልክም። ኤማንዳ ብደርስባት ብዬ ተከትያት ሄጄ ነበር፣ ግን አልደረስኩባትም። ጥሩ። መርሳት የሌለብህ ነገር ግን አንዱ እየተበላሸ አንዱን ማስተካከል ምንም ጥቅም እንደሌለው ነው። እሺ ግድ የለም አትጨነቂ። ዋናው ነገር ተስተካክሏል። ግን አንቺ አሁን ሆስፒታል ውስጥ ነው እንዴ ያለሽው? ምን ነው አልጋው ተመቸሽ እንዴ? ጨርስ። እሺ እደውላለሁ። ሄሎ ዘጋኸው ስልኩን ጆሮዬ ላይ? በጣም ጥሩ አድርገሃል። የቅርብ ሰው ነው? ሆስፒታል ስትሰማው መሰለኝ። የቤተሰብ ጉዳይ ነው። የታመመ ሰው ከሆነ እግዚአብሔር ይማራቸው። ታዲያ ሰው ሳይታመም ሆስፒታል ይሄዳል እንዴ? እኔም ለመጀመሪያ ጊዜ ማየቴ ነው። ምን እንደምናወራ ስላልተረዳ ወደ ጋራ ጉዳያችን ብንሄድ ደስ ይለኛል። እንችላለን። ግን ያው የቀጠሯችን መስተጓጎል ምክንያት እዚሁ አካባቢ ስለሆነ ትቀራለህ ብዬ አላሰብኩም ነበር። ከአቅም በላይ በሆነ ጉዳይ ነው። ለማንኛውም ወደ ጉዳዩ ስገባ የድርጅቱን ያስተዳደር ቦታ ነው የሚይዘው። አባቴ ከሞተ በኋላ ይመስለኛል የአባቴ ቦታ ክፍት ነው። እንደመሰለህ አይደለም። እኔ ቦታውን ደርቤ ይዤ ነበር። በእርግጥ ከመጀመሪያም የነበረው ነገር ብዙ የሚለይ አይደለም። እንደዛም ከነበረ በጣም አመሰግናለሁ። አሁን ግን ነገሮች ይቀየራሉ። መልካም። አቶ አሰፋ ነፍሳቸውን ይማረውና በተደጋጋሚ ለምነው እምቢ እንዳልካቸው በሀዘን አጫውተውኝ ነበር። ይቅርታ አድርግልኝና እንደዚህ አይነት ወሬ ማውራት ስለማልፈልግ ባትደግመው ደስ ይለኛል። ነገ 8 ሰዓት ላይ አመራር ላይ ያሉትን ሰዎች ሁሉ የሚያሳትፍ ስብሰባ ይኖረናል። አብረን ስንሰራ ባለቤት ነኝ ብለህ ስራውን እንደማትበድል ተስፋ አደርጋለሁ። በቅርቡ ሁሉም ቦታውን ይዛል። አንተም ብዙ አትደላል። ከቦታ ጋር ገደል ግባ። እንዴት እንደምደላደል አሳያለሁ። የቆፈርኩልህ ጉድጓድ ውስጥ ጨምራለሁ።
መጣሽ እንዴ? ምን ነው ማልመጣ መስሎሽ ነበር እንዴ? አሁን ከበር ላይ ዘርትይልኝ። ማረም በወጣሽ ሁኔታሽ አሳስቦኝ ስለነበር ነው። ለዛ ነው እኔ ሆስፒታል ብቻዬን ተኝቼ አንቺ እዚህ ተጎልተሽ የቀረሽው። አረ ልመጣ ነበር። ምግብ ሰራርቼ እየከታተትኩ ነው የመጣሽው። እዚሁ አቀራርቢልኝ እበላለሁ። ኪሩቤል ቤት ውስጥ አለ እንዴ? አይ ቅድም ተቻክሎ እንደወጣ አልተመለሰም። በቃ ምግቡን ላቅርብልሽ። ኧረ አንሹ አንቺ ልጅ አንሹ። አንተ ያመሃል እንዴ? በጣም ይቅርታ፣ ምንም ፋታ አልነበረኝም። ምን ተፈጠረ? ያ ቲቪተኛው ወጣት ቢሮ ውስጥ እየጠበቀኝ ነበር። ያወራሁትንም በጥቂቱ ሳይሰማኝ አይቀርም። በሰፊ መነጋገር አለብን። የተፈጠረ ችግር አለ። ወደፊት የሚፈጠረው ችግር ደግሞ በጣም ያስፈራል። እና አስተካክል ያለው ሁሉንም ነገር አላልክም ነበር እንዴ? ኤሚ፣ መገናኘት አለብን። መቼም እስካሁን ወደ ቤት ትመለሻለሽ። አድራሻው ልክልሻለሁ። ምግብ ስትይ ስመለስ እበላለሁ። ትልቅ ስራ ልሰጥሽ። እስማ ቤት በኩል ገባ። እሱ ያንቺ ጉዳይ አይደለም። አሁን በደንብ አዳምጪ። ነገ ጠዋት ትልቅ ስራ ልሰጥሽ ነው። ምንድን ነው? ተይስ በጣም ናፍቀሽኛል። ምን እናፍቅሃለሁ? ሰሞኑንማ እኔ ማበሳጨቱን ተያይዘኸዋል። አልናፈኩሽም? ተነሽ ወደ ቤት እንሂድ። አይ አይሆንም። የምንነጋገረውን እዚሁ ተነጋግረን ቶሎ ወደ ቤት መመለስ አለብን። አልናፈኩሽም ማለት ነው?